ጠቅላይ ሚኒስትር ሲሆን አንተ ጥበቃዬ ትሆናለህ ብያልኳቸው ሰዎች ዛሬ ጥበቃ አባላት ሆኖ ከኔ ጋር ይሰራል የሚል በእኔ አቅራቢያ እኔ አካባቢ 5 ቀን 10 ቀን አብሮኝ ሰርቶ ቆይቶ ጠቅላይ ሚኒስትር ለመሆን እንደምሰራ የማያጥፈው አልነበረም። አሁን ሰምቻለሁ ሳይሆን ማንም ሰው ባለፉት 20 ምናምን ዓመታት ከኔ ጋር ሰርቶ እኔ ባለሁበት ቦታ ቆይቶ እኔ ጠቅላይ ሚኒስትር እንደምሆን የማያጥፈው የለም። ለምሳሌ በባድመ ውጊያ ጊዜ አካባቢ የነበሩ ሰዎች በሙሉ ያውቃሉ ጠቅላይ ሚኒስትር ለመሆን እንደምሰራና እንደምሆን ከነሱ ውስጥ አንዳንዶቹ ጠቅላይ ሚኒስትር ሲሆን አንተ ጥበቃዬ ትሆናለህ ብያልኳቸው ሰዎች ዛሬ ጥበቃ አባላት ሆኖ ከኔ ጋር ይሰራሉ። ይሄም ማውራ የዛሬ 20 ምናምን ዓመት ነው። በየቦታው ያለውን ሰው ብታነሳ እየተናገርኩ እና ለዛም እየተዘጋጀው ነው የመጣሁት። ለዛ እየተዘጋጀው ራሴን እያዘጋጀው ነው የመጣሁት። እንደሚሳካ ጥርጣሬ ኖሮኝ አያውቅም። እንዳይሳካ ብዙ ፈተናዎች ነበሩ፣ ብዙ መግፋቶች ነበሩ፣ ብዙ ጫናዎች ነበሩ፣ ብዙ ማጣጣሎች ነበሩ። እነሱን ሁሉ ማጣጣሎችና ጫናዎች በውስጥ ያረገዝኩት ህልም በውስጥ ያረገዝኩት ነገር ስንቅ ሆነኝ ጉልበት ሆነኝ ማለፍ መሻገር ችያለሁ እና ብዙዎች እንደዚህ እንዲያልሙ ፈልጋለሁ። እንደዚህ አይነት ህልም እንዲያልሙ ለዛ ህልም ግን ማለም ብቻውን በቂ አይደለም። መትጋት፣ መስራት፣ መድከም ይፈልጋል። ራስን ማዘጋጀት ይፈልጋል። የመሪዎችን ታሪክ ማንበብ፣ የመሪዎችን እንቅስቃሴ